ሻውሪኝ አልቆ አልቀመጥም አገባ ስራታሊዝም ልቀቀኝ አትንካ መርማሪ ጋዜጠኛ ለምን ፖሊስ ይዛ አመጣ እኔ እውነቱን ነው የምልህ ለምን በቃ እሷ ብቻዋን ናት እኔ ምንድነው አንተ ካሜራማንና ግብረ አበሮች መጣ ብቻዋን ናት ሴት ናት የሆነ ነገር ብታረጋት እህቴ ምን አውቃለሁ እና ምንድን ነው ስራ ይገኝለታል እኔ ግን አላገኘሁም ስራ አግኝቼለታል አላገኘሁም ስራች ነሽ እንደዛ ብይሻለሁ እኔ አዎ ብለሽኝ አላልኩሽም ወይ ለምን ነው አንቺ እንደዚህ ይሆንሻል ስራዎችሽን ያዣሽ አንቺ ስራዎችሽን ያዢ ምንድነው የምትለው አንተ አንቺ ስራዎችሽን ያዢ እኔ ቤትሽ ውስጥ ቤት ድረስ አስገብተሽ ነው አንቺ ትምትይ አልናገርም ብለህ ራሱ እችላለሁ ታውቃለህ ዝም ብለህ ነው እንደ መንገደኛ መተኮ ቤቴ ድረስ ገብተህ ደውለህ ሌላ ችግር አለ አብረሽኝ ሄደሻል ወደ አንቺ ሳስቀጥረው አይተሽኛል አብረሽኝ ሄደሻል ስራ እንዳገኘና አንቺ እንዳስቀጠርሽው እና ደውሎ ሲነግረኝ አርፈሽ ቁጭ ብለሽ ስራትህን ያዝ እጅን ታነሳለህ ስራትህን ያዝ አንድ ጎዳና ተዳዳሪና ዝም ብሎ የሆነ ሰው እንዳልሆነ ግልጽ ነው ከጀርባው ትልቅ ሴራ እንዳለ ያሳው በስትክክል የሚያሳውቅ ነገር አለ ካሁን በኋላ ማውራሽን ነገር ስልሽ ነው በተተና ያወራሽ እኔ በተተና እየመለስኩልክ ነው ያለው ስለዚህ አሁን የምጠይቅሽን ነገር ስርዓት ባለው መንገድ መልሽ ወንድሜ ነትሽ ነው የምታውቂው ማለት ዝም በይ ወደዛ ምን ትመስላለሽ በእናታችሁ እዛ ሄድሽ ለእንትን ልክሽን ሰጋቢ ተቀመጫለሽ አርፈሽ አሁን አንቺ እንደዚህ ይሆንሻለሽ ሁሉ ነገር በቃ ተመቻቸልሻ በቃ በልተሽ ጠጥተሽ ከጓደኞችሽ ጋር አብረሽ ትዞሪያለሽ ያው እኔም እንዳንተ ነው ግራ ይገባኝ ነበር ያኔ ስራ ያገኛልና ጥሩ ስራ ጥሩ ቤት እንደሚያገኝ ነበር ስለ ታሪኩ ብቻ ሳይሆን ከታሪኩ ጀርባ ስላሉት ነገሮች የምታውቂ ያለ ነገር ይመስለኛል አይ እኔ ምንም ነገር የለብኝም ስለ ታሪኩ ወንድሜ ነው በጉልበት እንድታወሪ የምትፈልጊ ከሆነ በጉልበት እንትን አትለኝም አላስ አታስወራኝ ማስረጃ ፎቶ ይሄ ፎቶ እኔ እኮ አላምንህም እኮ ታውቃለህ ፎቶሾፕ ነው ሊሆን ይችላል አዎ አሁን ይሄ ምንድነው ኤአይ ምናምን ብላችሁ ያመጣችሁት ነገር ነው ደግሞ ሳገኘው እንደዚህ አይደለም የሚያገኘውት ማለት ጎዳና ወጥቶ የሚኖር ሰው ያለው እንትን አይደለም ምክንያቱም ይገልጻል እንደዛ አልመሰለኝም እኔ ሳይው ያው ወሬ ብቻ ነው ብቻ ብዙ ነገር ግን ይባላል ጎዳና ወጥቶ ምንም እንዳሌለው ሰዎች በተደጋጋሚ እንደሚያዩት ምናምን ሰማለሁ ግን ደግሞ ሳገኘው ደግሞ እንደዛ አይደለም የማየው ዝም በይ ስራትሽን ያዥ ቢሻልሽ በጥፊ እንዳላጋጭሽ ሂጂ ውጪ እንደው ይዞረኝ እነሱ ነው ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ ቀደም የነበሩትን ቪዲዮዎች እንግዲህ እንደተከታተላችሁት ነው ዛሬም ደግሞ ያሉትን አባላቶች እንግዲህ ሙሉ ለሙሉ የክሩ አባላቶችን በማጠናከር መደረግ ያለበትን በሙሉ ምርመራ በማድረግ እንግዲህ የሆነ ቦታ ላይ ተገኝተናል ከዚህ በፊት የነበረውን እንግዲህ አክስት ነኝ ባይ ብዙ ነገሮችን ማስረጃም እንድትሰጠን ተደርጋለች እሷ ጋርም እንግዲህ ምን ያህል እንደኖረ በመናጣራበት ሰዓት ፋይናንሻል በጣም ስቴብል እንደነበረና የተለያዩ ነገሮችን የሚያሳዩ ነገሮች አይተናል ማለት አካባቢው ላይ ክራይ ከፍልም ምናምን የመሳሰሉት ነገሮችን ጭቅጭቅ ስታነሳ እንደነበረ ሲነሱ የነበሩ ነገሮች አሉ ነገር ግን እውነቱ ያ እንዳልሆነ ነግራናለች ማለት ነው እኛም ከዛ በመውጣት ማጣራት ያለብንን ጉዳዮች በመናጣራበት ሰዓት የእውነት ከዚህ በፊት ታሪኩ የት ነበር የሚኖረው ታሪኩስ ምን አይነት ሰው ነው የሚባሉትን ነገሮች በመናጣራበት ሰዓት እህት እንዳለችው ከእህቱ ጋርም ይኖር እንደነበረና አካባቢው ላይ በመተመላለስበት ሰዓትም እሱን ታገኝ የነበረበት ከሱ ጋር ትገናኝ የነበረበትን ቤት እንደሚያውቁና እዛ ቦታ ላይ ከሄድን ከጊዜያት በኋላ እሱ የምትመላለስበት ቦታ ስለሆነ ላገኛት እንደሚችል ጠቁሞኝ ነበር እውነትም ደግሞ ጊዜ አልፈጀብንም ትላንትና እንደዚህ ጊዜ ስናሳልፍ ነበር ነገር ግን ወደ አመሻሽ ላይ እሱ ያለችበትን ኤግዛክት ቤቱን የሚያክሰው አግኝተን ወደ ቤቱ ወስዶናል ማለት ነው ያው በስተመጨረሻም እሷ ጋር ሆኜ ነው ፕሮግራሜን የጀመርኩት ማለት ነው የታሪኩት እንግዲህ ምን አይነት ማስረጃዎችን ልትሰጠን እንደምችል እንደሚወራውም ከሆነ የተለያዩ ማስረጃዎችንም እንዳገኘነው ከሆነ ታሪኩና ቤተሰቦቹ ሙሉ ለሙሉ ክፍለ ሀገር ይኖሩ እንደነበረ ፋይናንሻልም እንግዲህ በጣም ስቴብል የሆኑ ቤተሰቦችን እንደሆኑ እንግዲህ ብዙ ነገር ተወርቷል እህቱም ደግሞ እንግዲህ ከካሜራ ጀርባ ብዙ ነገሮችን ለመጥቀስ ሞክራለች እውነታው ምንድነው የሚባለውን ነገር እስቲ በሰፊው የምናወራ ይሆናል ሰላም እንዴት ነሽ ሁሉ ሰላም ያው እንግዲህ በካሜራውም ሆነ በዚህ ዙሪያ ስላሉት ነገሮች ምንም ሐሳብ ሊገባሽ የሚችልበት አንዳች ነገር የለም ምክንያቱም ካሜራውንም ያዘጋጀ ነው የሚቀረጸውም
ለአንቺ የሚጠቅም ነገር ስለሆነ ነው። ግን ካሜራው ጠፍቶ ብናወራ ይሻላል። ካሜራ አስፈላጊ አይደለም። እሱን ነው እያብራራሁልሽ ያለሁት እንድትረጂኝ ስለፈለግኩኝ ማለት ነው። ማለት ከጀርባ ያሉት የክሩ አባላትም እንድትፈሪ ወይም ደግሞ የሆነ የሚያስፈራራሽ ነገር እንዳይኖር ተጽዕኖ እንዳይፈጥርብሽ ነው ይህንን ነገር እያስረዳሁሽ ያለሁት። ግን ካሜራው ጠፍቶ ቢሆን ጥሩ ነበር። ካሜራ ያስፈልጋል። አይ ካሜራውማ መሆን ስላለበት ነው። ምክንያቱም የምጠይቅሽ በፋይልም መያዝ ስላለበት ነው። ገባሽ አይደለ? አንቺን ምንም የሚያስፈራሽ ነገር የለም። አንቺ ጋር የሚያያዝም ሆነ አንቺ በመናገርሽ የምትጎጂው ነገር የለም። እንደውም አንቺ እዚህ ጋር በምታወሪያቸው ነገሮች የምታድኙ ሰው እንዳለ እንድታቂ ነው የምፈልገው። ስፔሻሊ ደግሞ በቤተሰቦች ዙሪያ ታሪክ ወንድምሽ ነው አይደለ? ቀደም ስላሉት ነገሮች ካሜራ ፊት ለፊት እናወራለን ብዬ ነገሮችን ዙሪያ ጥምጥምና ስለ ቤተሰብ ስጠይቅሽ አንዳንድ ወንድምሽ እዚህ አካባቢ ይኖር እንደነበረ እና ወንድምሽ ብቻውን መኖር እንደሚፈልግ እና ብቻውን መሆን ስላለበት እንደወጣ የሚያሳዩ ነገሮችን ገልጸሽልኛል አይደለ? ነገር ግን እኔ ዋና ፍለጋ የመጣሁት ታሪኩን ነው። ምን ሆነ እሱ? ማለት ምን ሆነ ማለት እንዴት እንደዚህ ልትለኝ ቻልክ ብዬ ታሪኩማ አሁን ላይ ያለበት ቦታ የሚታወቅ ነገር የለም። አንዳንድ ሚዲያዎች ላይም እንግዲህ ስለሱ ሲነሱ ሰምተሽ ልታውቂ ትችይ ይሆናል። ያ ሚዲያ ማለት የኔ ሚዲያ ነው። ማለት ስለሱ የሰማው ነገር አለ? ስለሱ የሰማሁት ነገር አለ ሳይሆን ታሪኩ ወንጀል እየሰራ ነው ያለው። ታሪኩ አሁንም ቢሆን ንብረትም የተለያዩ ነገሮችን ይዞ ጠፍቶ ነው ያለው። ማለት እየደበቅሽ ያለሽው ነገር አለ? አይደለም። እንዴት ስለሱ ልጠይቀኝ ቻልክ ብዬ ነው ታዲያ። ስለ ወንድምሽ እየጠየቅኩሽ ያለሁት ይዞ የጠፋው ሀብት ንብረት አለ። ይሄንን ደግሞ የቤተሰብ አካል ነሽ አይደለ? እህቱ አይደለሽ? ስለዚህ ልትጠይቂ የምትችይው አንቺ ነሽ። እሱ የት ነው ያለው የሚለውን ነገር ደግሞ የምታውቂም ከሆነ ያሉትን ነገሮች እንድታስረጂኝ እፈልጋለሁ። ግን እንዲህ ለማለት ምን ማስረጃ ነው? እንዴት አለ እንደሱ ወንጀለኛ ነው? ሲጀምር እኔ መርማሪ ጋዜጠኛ ነኝ። ይሄንን ሁሉ ነገሮች የማደርገው በያሉበት ነገሮችን እየሄድኩኝ የማጣራው ተገቢ የሆኑትን ነገሮች ማስረጃ ስላለኝ ነው። ማስረጃ ባይኖረኝ በምንም አይነት ምክንያት አንቺ ጋር የምመጣበት ነገር ሊኖር እንደማይችል ሜቢ ልትረጂ ትችያለሽ ብዬ አስባለሁ። ግን ምንድን ነው ማስረጃ? እሱ ወንጀለኛ መሆኑ ምንድን ነው ማስረጃ? ማስረጃ መሆኑን የተለያዩ ፋይሎች አሉ። እሱን ለአንቺ ማብራራት አሁን ላይ አይጠበቅብኝም። ስለሱ እየጠየቅኝ አይደል? እንዴት ነው አንተ ስለምትለው ማስረጃ መሆኑ? እንዴት ስለሱ የሰማውን ነገር ለእኔ ማሳወቅ አለብህ አይደል? ወንጀለኛ ነው ያልከው ነገር ወንድምሽ ምን ነው የሚሰራው? ስራ ነው እኮ። ምን አይነት ስራ? ምንም የምታውቂው ነገር የለም ወንድምሽ ስለሚሰራው ነገር? የተለያዩ ስራዎች ይሰራል እኮ። ምንድን ናቸው እነዚያ የተለያዩ ስራዎች? ስለዚህ በስተክል ስራ ላይ ተሰማርቶ ይኖር እንደነበር ነው የምታውቂው ታሪኩ? ስራ እንደሚሰራ አውቃለሁ። ስለ ታሪኩ ላይፍ ምንም የምታውቂው ነገር የለም? ምን አይነት ህይወት ይመራ እንደነበር? ያው ከኔ ጋር ነው የሚኖረው እሱ። ስለዚህ ሌላ ህይወት ይኖራል ብዬ አላስብም። ከኔ ጋር ነው የሚኖረው ማለት? ከኔ ጋር ነበር የሚኖረው። አብረን ነበር የምንኖረው እና ባለንበት ደግሞ ስራ እንደሚሰራ ነው የማውቀው። ሌላ የግል ህይወቱን አላውቅም እኮ። ታሪኩ እኮ አሁን ቢያንስ ወደ አመት ከምናምን ቶታሊ ወደ 2 አመት የሚሆን የራሱን የትዳር ህይወት የሚመስል ነገር እየመራ ይኖር የነበረ ሰው ነው። አንቺ ስለዚህ የምታውቂው ነገር አለ? ታሪኩ ጎዳና ወጥቶ እንደነበረ የምታውቂው ነገር አለ? ያው ጎዳና ወጥቷል የሚል ወሬ ሰምቻለሁ። ግን ደግሞ ሳገኘው እንደዚህ አይደለም የሚያገኘውት። ማለት ጎዳና ወጥቶ የሚኖር ሰው ያለው እንትን አይደለም። ምክንያቱም ያው ይገልጻል። እንደዛ አልመሰለኝም እኔ ሳይሆን ያው ወሬ ብቻ ነው። ብቻ ብዙ ነገር ግን ይባላል። ጎዳና ወጥቶ ምንም እንዳሌለው ሰዎች በተደጋጋሚ እንደሚያዩት ምናምን እሰማለሁ። ግን ደግሞ ሳገኘው ደግሞ እንደዛ አይደለም የማየው። እሺ እንግዲህ ውድ ቤተሰቦቼ ማለት እዚህ ጋር የምትመለከቷት እህታችን የታሪኩ ታናሽ እህት ነች። ምን አይነት ነገሮችን ታውቃለች አታውቅም የሚሉትን ጉዳዮች ስቴፕ ባይ ስቴፕ በምንጠያየቅበት ሰዓት ብዙ የምናወራቸው ነገሮች ይኖራሉ። አሁን አንቺ እየጠቀሽልኝ እንዳለሽው ከሆነ ታሪኩ ከአንቺ ጋር ተከራይቶ ይኖር እንደነበረ እና አብራችሁ ትኖሩ እንደነበረ ነው። አሁን ግን
እየኖርሽ ያለሽበት ቤት ከሌላ ሰው ጋር እንደሆነና ከኔ ጋር ከማውራትሽ በፊት ለራሱ ደውለሽ የሆነች ልጅ እህቴ ናት ብለሽ ስታስፈቅጃት ነበር አይደል? አዎ። እሷ ግለሰብ ነች? ያው እህቴ ነች። መልካም እንግዲህ እሷንም የምናወራበት ነገሮች ቢኖሩ ድሉ ቢመቻችልኝ ደስ ይለኛል። ነገር ግን እስቲ አስተዳደግሽንና ከስምሽ ጀምሮ ያሉትን ነገሮች ብታሳውቂልኝ። እሺ። ያው ስሜ ፍቅርተ ነው እሺ። እና ወደዚህ ከመጣሁ ትንሽ አመታቶች አስቆጥሬያለሁ እና ከዚህ በፊት እዚህ አይደለም የኖርኩትም ያደግኩትም ወደ ክፍለ ሀገር ነበር ያደግኩት። እዛ ነበር ከአመታት በኋላ ነው ወደዚህ የመጣሁት እና እዚህ ስመጣ ደግሞ ያው ከወንድሜ ጋር ነበር የምኖረው ለረጅም ጊዜ ማለት ነው። ከጊዜያት በኋላ ነው ትንሽ ብዬ ወደ እህቴ ጋር መኖር የጀመርኩት። እስቲ ስለ ቤተሰቦቻችሁ ያሉት ነገሮች ግልጽ ብታደርጊልኝ። ምን አይነት ቤተሰብ ነው ያላችሁ? ያው ቤተሰቦቻችን እኛን እንትን ለማለት የሚጥሩ ናቸው ማለት ይሄን ያህል ገቢ ያላቸው ወይ ከፍተኛ ያላቸው እኛን እንትን ለማድረግ ለማኖር ብቻ የምንፈልገው ለማሟላት የሚችል አቅም አልነበራቸውም። ያው ብቻ ግን እንትን ያለውን ነገር ለማስኬድ እናም አቅም አላቸው ግን ይሄን ያህል አላቸው የሚባል ቤተሰቦች አልነበረንም። ያው በራሳችን ነው እንትን የምንለው እና ከዛ በተለየ ነው ከቤተሰቦቻችን ተለይተን መኖር የጀመርነው። ያው እነሱንም ለማገዝ ነው ከነሱ ትንሽ ወተን ለራሳችንን ለመቻል በሚል ነበር ከነሱ ወጣ ነው እና እነሱ ወደ ክፍለ ሀገር ነው የሚኖሩት፣ እኛ ነው በዚህ የመጣ ነው። መልካም። አሁን አንቺ እንደምትይው እንግዲህ ቤተሰቦቻችሁ በፍጹም ባለሀብት መሆናቸውን የሚገልጽ ነገር የለም ማለት ነው። እና ታዲያ ወደዚህ ከተማ ከመጣችሁ በኋላ ከተማ ላይ እንግዲህ ኖሮ እንደ ክፍለ ሀገር ቀላል ሊሆን አይችልም አይደለ? የራሱ የሆነ እንግዲህ ከቤት ኪራይ ጀምሮ ወደ ቀለብ፣ ወደ ታክሲ፣ ወደ ተለያዩ ነገሮች ሲኬድ ብዙ አይነት ወጪዎች አሉ። እነዛ ወጪዎች ማን ነበር ከቨር የሚያደርገው? ያው እየሰራን የምናደርገው እኛ ነው ሁለታችን ነው። ምን ነበር የሚሰራው ታዲያ? እሱ የተለያየ ስራ ነው የሚሰራው ስልሽ ከዚህ በፊትም የተለያዩ ስራዎችን ነው የሚሰራው አልሽኝ እና አንቺ የምታወሪው ነገር እና ታሪኩ ጋር እየተፈጠሩ ያሉ ነገሮች ፈጽመው የሚገናኙ ነገሮች አይደሉም። ነገር ግን እየዋሸሽ እና ነገሮችን ለመሸፋፈን እየሞከርሽ እንዳለሽ ነው እየተሰማኝ ያለው። አሁን የተለያዩ ስራዎች የምትያቸው ነገሮች ግልጽ አይደሉም። ገባሽ አይደል? ነገር ግን እህት ስለሆንሽ ሜቢ ስለ ወንድምሽ ለመደበቅ ለሱ ሸፋፍነሽ ለማለፍ እየሞከርሽ ሊሆን ይችላል። ያ ነገር ደግሞ ጥቅም የለውም ነው። ገባሽ አይደለ? የሚጠቅምሽ ለአንቺም ሆነ ለእኔ ያሉትን ነገሮች ግልጽ አድርገሽ ስትነግሪኝና አስፈላጊ የምንላቸውን እርምጃዎች እንድንወስድ ከጎናችን እንድትሆኝ ብቻ ነው የምፈልገው። ካልሆነ ግን አሁን የምትያቸው ነገሮች ተቃራኒ ጉዳዮችን ይዘውብን እንደሚመጡ እንድታውቂ ነው የምፈልገው። አሁን ያለበትን ሁኔታ እኔም አላውቀውም። ኖ አሁን ያለበት ሁኔታ ሳይሆን ከጊዜያት በፊት የተፈጠሩት ነገሮች አሁን ጎዳና ወጥቷል የሚባሉ ነገሮችንም ሰምቻለሁ እስቲ ነበር አይደለ? እኮ ታሪኩ በምን አይነት መንገድ ጎዳና እንደወጣ ለማወቅ ስትሄጂ እሱ ጎዳና እንደማይኖር ነው ያይሽው አይደለ? ጎዳና የሚኖር ሰው እንትን አይደለም ያለው ጎዳና ላይ እንደማይኖር ነው የማውቀው እኮ። በምንድን ነው ለምሳሌ ጎዳና ነው የሚኖሩ ተብለሽ ስትሄጂ እሱ ላይ ጎዳና እንደሚኖር የሚያሳይ ምንም ነገር ያላገኘሽ በምን አይነት መንገድ ነው? ምክንያቱም ያው ጎዳና ላይ የሚኖር ሰው እኮ ይታወቃል አይደል? ያው እሱ ግን እንደዛ አይደለም። እንዴት ላስረዳ? አሁን ያለውበት ሁኔታ ጎዳና ከሚኖር ሰው በጣም የተለየ ነው ማለት። አሁን እሱን ሳይሆን እያልኩሽ ያሉት አብራችሁ እንደምትኖሩ ነው እየነገርሽኝ የነበረው አይደለ? አብራችሁ ትኖሩ ነበር። ከዛ በኋላ በመሀል ከአንቺ በምን አይነት መንገድ ቢለይ ነው ጎዳና ወጥቷል የሚባለው ነገር ለይተሽ ወይም ደግሞ ሰው እንግዲህ አጠገብሽ ስላሌለ ነው ጎዳና ነው እየኖረ ያለው የሚለውን ነገር ለአንቺ ኢንፎርም እያደረገሽ ያለው አይደለ? እኮ በምን አይነት መንገድ ብትለያይ ነው? ያው የተለየ ነው። ያው አንድ ቤት ነበር የምንኖረው ያኔ እና ከትንሽ ጊዜያት በኋላ ያው ብዙ አይነት ስራ ነው የሚሰራው ብያለሁ። የተለያየ ስራ ነው፣ ቋሚ ስራ አልነበረውም። አንዴ ተቀጥሮ ይሰራ ነበር፣ አንዴ ደግሞ የቀን ስራም ይሰራ ነበር እና ያ ከሆነ በኋላ ከትንሽ ጊዜ በኋላ ትንሽ አብረን እየኖርን የሆነ ለውጥ ነገር አይበት ነበር ያኔ ማለት ነው። የሆነ ያለ አይደል አብሮ ላለመኖር ላለመግባባት አይነት እንደዛ ነገር ነበር የማይበት እና ለመግባባት ምናምን ብዙም አንቻቻልም እና ያ ነገር ጸባዩ ይወጣ ከትንሽ ጊዜ በኋላ ከቤት ተለይቶ መኖር እንደሚፈልግ በራሱ ነገረኝ ማለት ነው። እና
አይነት ስራ ቢወጣ ነው? እዛ ጋር እንደተለያያችሁ የሚገልጽ ነገር እያየው ስለሆነ ማለት ነው። አዎ የስራ እድሉን ያመቻችችለት ነበረች። እንደዛ ነበር ያለን። ከአሪፍ ሰራተኞች ጋር እንደምታገናኙና ጥሩ የስራ እድል እንደምታመቻችለት ነገረኝ እና ያን ስራ ደግሞ ከቤት ወጥቶ እንደሚሰራ ምናምን ተነጋገርን። ያው በሷ በኩል ስለመጣ ተቀብዬው ነበር ነገሩን ማለት ነው። ያው ከዛም በኋላ ወጥቶ የራሱን ነገር መጀመር ጀመረ። እኔም ወደ እሷ ጋር ነው የመጣሁት እና ጠይቂያት ነበር ስለ ጉዳዩ ስራ አመቻችታልኝ እንደወጣ ምናምን። ያው እሷ ጋር ስመጣ ትጠይቀኛለች፣ አብረን ነበር የምንኖረው ብዬ ነበር። ስለዚህ ወደ እሷ ጋር መምጣቴ ምክንያት ስለምጠይቀኝ ያው ስራ እንዴት ማለት የስራ እድል እንዴት እንዳመቻቸችለት ምናምን ጠየቅኳት እና ብቻ አሪፍ ስራ ያላቸው ሰዎች አሪፍ ገንዘብ ያላቸው ከእነሱ ጋር እንዳገናኛቻቸውና ስራ እንደሚሰራ እንዳስገባችሁ ነገረች። እስከ ዛሬ ይሰራል የተባሉትን ስራዎች የሚሰራውን ያስቀጠለችው እህትሽ ናት ማለት ነው? አሁን ስራውን ከቤት የጀመረው ስራ እሷ ናት ያስቀጠረችው። ውድ ቤተሰቦች እንግዲህ ማለት አሁን እየተከናወነ ያለው ነገር ምን አይነት ነገር እንደሆነ ለእኔም ግራ እያጋባኝ ነው ያለው። ምክንያቱም እዚህ ጋር የምትመለከቷት ቅድም እንደጠቀስኩላችሁ እህት ነች። ሲፈጠር የነበሩትን ነገሮች በሙሉ ታውቃለች። ለዚህ ሁሉ ነገር ደግሞ ኃላፊነቱን ሲወስድ የነበረው ማን ነው የሚለውን ጥያቄ እንግዲህ በምናነሳበት ሰዓት ጉዳዮችን ስታንቀሳቅስ የነበረችው አሁን እሷ እንደምትለው እህት ተብዬዋ እንዳስቀጠረችውና የተለያዩ ጉዳዮችን እያንቀሳቀሰች እንደነበረ የሚገልጽ ጉዳይ ነው እየተላለፈ ያለው። ይሄ ማለት ምን አይነት ነገሮችን እስከዛሬ ሲደረጉ ነበር፣ ምን አይነት ጉዳዮች ሲንቀሳቀሱ ነበር የሚሉትን ማወቅ እንዴት እንደሚቻል አላውቅም። ነገር ግን እኔ አሁን ግልጽ እያልሆነልኝ ያለው ነገር ታሪኩን ስራ ብሎ ያስቀጠሩት ከዛ በኋላ አንቺም እሱ ከወጣ በኋላ ጎዳና ወጥቷል የሚባሉትን ነገሮች መስማትሽ ትንሽ የሚያጋጭ ነገር እንዳለው ግልጽ ነው። ምክንያቱም ታሪኩ ስራ ይይዛል ብለሽ ነው እንግዲህ አይደል ከአጠገብሽ በተለያየበት ሰዓት ከዛም ቤት ተከራይቶ እየኖረ እንዳለ ታውቂ ነበር። ነገር ግን ከተለያዩ ሰዎች እየሰማሽ ያለሽው ጎዳና እንደወጣ ነው። ይሄ ማለት ስራ ተብሎ የወጣው ወደ ጎዳና እንዲወጣ ነው። ይሄን ማስረጃ እንዴት ልታገኝ ይቻላል? ለአንቺ ሲነግሩ የነበሩ ሰዎች እነማን ናቸው? ያው እኔም እንዳንተ ነው ግራ የገባኝ ነበር። ያኔ ስራ ያገኛልና ጥሩ ቤት እንደሚያገኝ ነበር የነገረኝም የሰማሁት እና ከጊዜያት በኋላ ታሪኩ ጎዳና ወጥቷል፣ ጎዳና ላይ የሚኖረው ምናምን የሚባልና እዛ ጎዳና ላይ ይኖራል የሚባለውን ቦታ አድራሻ ምናምን ነበር የሰፈር ሰዎችና የማውቃቸው ሰዎች የነገሩኝ ማለት ነው። እና እዛ ቦታ ላይ ነው አይደለም ምናምን ብዬ ለማጣራት ሄጄ ነበር እና እዛ ቦታ ላይ ደግሞ እሱ አልነበረም። ግን ደግሞ አግኝቼው ሳየው ጭራሽ እንደዛ የሚሆን አልነበረም። አልነገርኩትም እንደዚህ እንደተባለ ምናምን። ያው ሳየው ግን እንደዛ አይደለም። ጭራሽ ጎዳና የሚኖር ሰው ሳይሆን እኔ እንትን የሚለኝ ነበር። የዛ ሰዓትም ደግሞ ያው ድንገት ለአንዳንድ ነገር ያስፈልግሻል ብሎ ራሱ ገንዘብ ሰጥቶኝ ነበር። እርግጠኛ ነሽ? አዎ። ታሪኩ ጎዳና ይኖራል በሚባልበት ሰዓት ስትሄጂ አንቺን ሳፖርት ማድረግ ገንዘብ ምናምን እንደዛ ነበር እያደረገኝ ነበር። የሰማሁትን አልነገርኩትም እና ያ ነገር ደግሞ እንዴት እንደዚህ ሊባል ቻለ? ስራ ሊያገኝ ነው የወጣው እንጂ ጎዳና ሊኖር አይደለም። እሱ ስላጠራጠረኝ ባገኘው ሰዓት እንደዛ ነበር የሚያገኘው። ታሪኩን ካገኘሽ ምን ያህል ጊዜ ሆነሽ? ትንሽ ቆይቷል፣ ወደ 3 ወር ነው። ይኸውልሽ ሜቢ አሁን ግን ነገሮችን ግልጽ ሳደርግልሽ ታሪኩ ያልሆነ ወንጀል ውስጥ እየገባ ነው ያለው። ምክንያቱም ከነበሩት ሁኔታዎች አንፃር ስናጣራ ተከታትለንም የደረስንባቸውን ጉዳይ ስናይ እየተሰሩ የነበሩ ነገሮች በሙሉ የተዘጋጁ ሴራዎች እንደሆኑ የሚያሳዩ ነገሮች አሉ። ያንን የምልበት ደግሞ ተከራይ የነበረችውን ግለሰብ አክስቴ ነች እስከ ማለት ድረስ በብዙ በተለያዩ ነገሮች ሲያስወራ የነበረበትና ንብረት ሲያከማች የነበረበት ሁኔታዎች እንዳሉ ግልጽ ናቸው። የውሸት እንግዲህ የወርስ ጉዳይ በማለት ቤተሰቦቼ ባለ ሀብት ናቸው እያለ ጎዳና ላይ ሲያስወራ የነበረበት ሁኔታዎች ነበሩ። ሲቀጥልም ደግሞ የአንዲትን ሆስተት ንብረትም
ጤናዋንም እንግዲህ በመንጠቅ ያለችበትን ሁኔታ ሜቢ ሚዲያ ላይ ተሽ ሊሆን ይችላል። ስለ ወንድምሽ በጣም ብዙ እየተወሩ ያሉ ጉዳዮች አሉ። ነገር ግን እኔ አሁን አንቺ እንደምታወሪው ወይም ደግሞ የተለያዩ ቦታዎች ስለ ታሪኩ እየሰማን እንዳለ ነው አንድ ጎዳና ተዳዳሪና ዝም ብሎ የሆነ ሰው እንዳልሆነ ግልጽ ነው። ከጀርባው ትልቅ ሴራ እንዳለ በስትክክል የሚያሳውቅ ነገር አለ። ኢማጂን እኛ እስከዛሬ ድረስ የምናውቀው እንግዲህ እህት እየገለጸች ያለችው ጉዳይ አለ። ታሪኩ ጎዳና ይኖራል የተባለው ታሪኩ ጎዳና ሲኖር ደግሞ ምንም አይነት ነገር እንግዲህ ሚላስ የሚቀመስ ከሰው እጅ እየጠበቀ ይኖር የነበረ ሰው ነው። እንዲሁም ደግሞ የምታስተውሉ ከሆነ ጓደኛው የሚላቸው ብዙ ነገሮች ነበሩ። እሱ ከሴቶች ጋር የተለያዩ ግንኙነቶች እንዳሉት ከሴቶች ጋር እንደሚቀራረብ እነዚህ ነገሮች ደግሞ ጓደኛው ኖቲስ ያደርግበት እንደነበር እንግዲህ የሚገልጽ ጉዳዮች አሉ። አንድን ነገር እኔ ጀስት ሰፈር ውስጥ የሚፈጠሩ ነገሮች ነበር እየመሰሉኝ ነበር። እና እንደዚህ አይነት የነበረ ልጅ እንግዲህ እህቱን እንግዲህ እሱ ጋር በምትሄድበት ሰዓት ሳፖርት እስከማድረግ ደረጃ የሚደርስ ከሆነ ለሚያስፈልጋት አንዳንድ ነገሮች ገንዘብ የሚሰጣት ከነበረ ይሄ ጎዳና ወጥቷል የሚባሉት ነገሮች ኖርማላይዝ የሆኑ ነገሮች እንዳልሆኑ ግልጽ የሆኑልኝ ነው። እና እነዚህን ጉዳዮች በምን አይነት መንገድ ግልጽ ማድረግ እንዳለብኝ አላውቅም። እኔ ግን እንድተባበሩኝ የምፈልገው ነገር ቢኖር ምንድነው ያልሻትን እህትሽን ጥሪልኝ። እሷን ላገኛት እፈልጋለሁ። ማውራት ያለብንንም ነገር እንድናወራ እፈልጋለሁ። ምክንያቱም ይሄ ልጅ ተቀጥሯል የተባለበትን ስፍራ ማወቅ እፈልጋለሁ። ከነማን ጋር እንዳገናኘችውም ሆነ ደግሞ እሷስ ማን እንደሆነች ስላሉት ነገሮች ዲቴል ማወቅ እፈልጋለሁ። ገባሻ? እና እነዚህን ጉዳዮች በጥልቀት ማውራት ስላለብን ከቻልሽ ደውይላት ትምጣ። የቀሩት ነገሮች ከሷ ጋር ባወራ የተሻለ ይመስለኛል። ሳይሽ አንቺ ስለ ጉዳዮቹ ብዙም እየገቡሽ ያሉ ነገሮች ያሉ አይመስልም። እና ምንም ነገር ሳትፈሪ በአስቸኳይ መምጣት የምትችልበትን ሁኔታ ውስጥ ቀሽላትና እንድትመጣልና አድርጊ። ትችልሻ? እሺ እንግዲህ ውድ ቤተሰቦቼ የዚህ ቤት ባለቤት ለእሷም ደግሞ እህቷን የሆነችዋን ግለሰብ አስጠርተን እንግዲህ ከእሷ ጋር የሚኖረን ቆይታ ይኖራል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከሀፍታ ቆይታ በኋላ እንመለሳለን። እስከዛው ድረስ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው የተባለችው እንግዲህ የቤቱ ባለቤት እንግዲህ መታለች። ስላሉት ጉዳዮች እንግዲህ ግልጽ አድርጋ እንድታብራርልኝ የምንችላቸውን ነገሮች በሙሉ የምንጠይቃት ይሆናል። ከመጀመሪያው በፊት መጀመሪያ ማፈቅዱት ነው እዚህ ልትገባሽ ማለት እዚህ ቤት ምን ካሜራ ይዘህ ምን ማለት ነው? እዚህ መግባት ምንድነው? ፍቃድ ምናምን የሚባል ነገር የለም እንዴ? እሷ ጋር እያወራን ነው መሰለኝ እሷ ልጅ ናት። ዝም ብለህ ካሜራ ይዘህ መግባት አትችልም። የቤቱ ባለቤት ማን ነው? ተደውሎ መነገር ነበረብኝ። ቀደም ወርታሻለች እኮ ስላሉት ነገሮች ግልጽ አድርጋ ደውላልኝ አለች። ሆነም ቀረ በእንትን ነው የመጣኸው ተናግረካል። መጀመሪያ እመጣለሁ ብለህ ተናግረካል ማለት ነው። ለአንቺ ማሳወቅሽ ለምንድን ነው? ቤቴ ነው ቤቴ እስከሆነ ድረስ መሆኑን ደግሞ ልንገባ ስንል ደውላ ነግራሻለች እኮ። ደውለ መናገር የለም የዛን ሰዓት እኔ ስራ ቦታ ስለነበርኩኝ እሺ ብዬ ነው የፈቀድኩላት። ግን መጀመሪያ ከመምጣት በፊት ደውለ እኛ መምጣታችን ለምን አላስጨነቀሽ? ስላለን ስለማንነታችን ምንነታችን ምን እንደሆነ ምን አይነት ነገር ፈልገን እንደመጣን ገልጽ አድርገናል አይደል እኮ። ቢሆንም ምንም ስለ ታሪኩ ልትናገር ነው ስለ ታሪኩ እንትን ነው የምትፈልገው ኢንፎርሜሽን ምናምን። እኔ መናገር ራሱ አልናገርም ብልህ ራሱ እችላለሁ ታውቃለህ። ዝም ብለህ ነው እንደ መንገደኛ መተህ እኮ ቤቴ ድረስ ገብተህ እኮ ደውለህ የገባህ። ሌላ ችግር አለ? ሌላ ችግር ምንም አይነት ችግር የለም እኮ። ታዲያ ሰው ልንገርህ ሰማካ፣ ሰው ብዙ ነገር ያጋጥመዋል አይታወቅም። እና ያህን ነገር ውጭ ሆኖ እኮ ብዙ ነገር በድንጋጤ እኮ ብዙ ነገር የሚሆነው ሰው እኮ ነው በአሁኑ ሰዓት እኮ። ቆይ ማለት አንቺ አሁን በዚህ ደረጃ ነገሮች እያሳሰቡሽ ያሉት ለምንድን ነው? ለምን በቃ እሷ ብቻዋን ናት። እኔ ምንድን ነህ አንተ ካሜራማንና ግብረ አበሮችህ መጣ ብቻዋን ናት፣ ሴት ናት። የሆነ ነገር ብታደርጋት እህቴ ምን አውቃለሁ። ካሜራማን ምናምን ይዘህ ደግሞ ሲጀምር ይሄን ካሜራ እንዲጠፋ አስደረግ። ሲቀጥል ደግሞ ማውራት የምትፈልገውን ነገር ልፍቀድልህ በሚለው ምን ፈልገህ ነው የመጣኸው? ሲጀምር ተረጋጊ። ተረጋግቼ ነው። ግልጽ ነው አይደለ? መጀመሪያ ተረጋጊ። ተረጋግቼ እያወራሁ እኔ አቤል እባላለሁ።
መርማሪ ጋዜጠኛ ነኝ። እየጠየቅኩም ያለሁት ደግሞ ስለ ታሪኩ ነው። ታሪኩ ደግሞ ሲሰራቸው የነበሩትን ነገሮች በተለያዩ መንገዶች ሚዲያ ላይ ስንገልጽ ነበር። እሱን ደግሞ እንግዲህ ያው እናንተ የምታስረዱኝ ይሆናል። ታሪኳን በዚህን ሰዓት የትም ሊገኝ አልቻለም። ታሪኩ ሲጀመር አሁን ስለ ታሪኩ ምንም የሚያገባችሁ ነገሮች የለም እናንተ። ታሪኩ በቃ ታሪኩ ነው። ወንድማችን ነው። እኔ ታላቅ እህቱ ነኝ እኔ። አይመለከታችሁማ። በቃ ቤተሰቦቹ ናቸው ስለ ታሪኩ መመልከት። ምን ሆነ ታሪኩ ምን ላይ ወደቀ? ታሪኩ ወንጀል ሰርቶ ሲጠፋ ሰው መጠየቅ አይችልም ነው? ወንጀል አልሰራም። አንቺ ስራችን ነኝ። ካሁን በኋላ ማውራሽን ነገር ስልሽ ነው በትህትና ያወራሁሽ። እኔ በትህትና እየመለስኩልክ ነው ያለው። ስለዚህ አሁን የምጠይቅሽን ነገር ስርዓት ባለው መንገድ መልሽ። እኔ ያዳመጥኩሽ ያሉት አንድ ወንጀለኛን የወንጀለኛን ቤተሰብ ማውራት ባለብኝ መንገድ አለ የሚያወራሁሽ ያሉት። በሪስፔክት ነው ያወራሁሽ ያሉት። ወንጀለኛ ነው አልከኛ? በደንብ ወንጀለኛ ነው። የትኛውን ወንጀል ሰርቶ ያስከው? እጅ ከፍንጅ ይዘከዋል? የትኛውን ወንጀል ይዘህ ሰርቶ? ኦኬ ይኸውልሽ የእኔ እናት አሁን ከነገሮችሽ ሳይ ስለ ታሪኩ ብቻ ሳይሆን ከታሪኩ ጀርባ ስላሉት ነገሮች የምታውቂ ያለ ነገር ይመስለኛል። አይ እኔ ምንም ነገር የለብኝም ስለ ታሪኩ። ታሪኩ ወንድሜ ነው። የኔ ታናሽ ነው፣ ወንድሜ ነው። እኔ ታላቃቸው ነኝ ሁለቱ። የመጣንበትን ልትነግር ስትጠይቃት ልነግር ትችላለች። እዚህ ጋር የተቀመጠችው እህቴ ማለት እና ስለ ታሪኩ እናንተ እጅ ከፍንጅ ያላችሁት ነገር ካለ እንትን ነው በቃ ሰው ናችሁ እኮ እናንተማ መርማሪ ነን ብላችኋላ። እጅ ከፍንጅ ያላችሁ የተያዘበትን የተለያዩ እንትኖች አሉ። ቴክኖሎጂ እንትን ብለዋል፣ አሁን ረቋል። በቃ ፎቶዎች ምናምን ይዘህ ከመጣክና ካሳየህ ነው ላምንህ የምችለው እንጂ በዚህ አይነት ነገር አሁን በተለያዩ ነገሮች ላይ እሺ ታሪኩ ወንጀለኛ አይደለም እና ከእህቱ ጋር ይኖር ነበር አይደለ? አዎ ከሷ ጋር ይኖር ነበር። ከዛ በኋላ አንቺ ታሪኩ የሚቀጠርበት ሁኔታዎች እንዳመቻቸሽ ነግራኛለች። ማለት ምን ያላመቻቸውለት ስራ ይሰራል። የሚሰራቸው ስራዎች ነበሩ አይደለ? ስራማ እንደሚሰሩ ነው ያለሽ። ኮታ ታዲያ ምን እንትን ያለሽ ስራ የሚሰሩት ስራ እንዲሰራ ወይም ደግሞ ስራውን ያገኘው በሷ መንገድ ነው ብለሽ ነው? በሷ መንገድ ነው። እንዴት ከቤት ሊወጣ እንደሚችልና እንዴት ስራ እንዳገኘ ስታይቃለሽ። ቆይ ዝም በይ ስራሽ ነሽ። እንደዛ ነበር እንዳልሽ። ይሄ ሁሉ ወሬ ምንድነው? ወደ አንቺ ጋር ስመጣ እንደዛ ነበር እንዳልሽ። እና ምንድነው ስራ ይገኝለታል። እኔ ግን አላገኘሁም። ስራ አግኝቼለታል። አላገኘሁለትም። ስራሽ ነሽ። እንደዛ ብዬሻለሁ እኔ? አዎ ብለሽኝ አላልኩሽም? ምን አይነት ቀልድ ነው አንቺ የምትቀልጂው? ቆይ ምን ለማለት ፈልገሽ? እንደዚህ አይነት ጥያቄ ለምን ጠየቅካት? አንተ እሷን ልጅ አይደለች እንዴ? ቆይ አይ ቆይ እስኪ እዚህ ጋር ማን እንትን ማለት አለ? ምንድነው ማለት ነው? አንቺ ምንድነሽ? ቆይ ምንድነሽ? አንቺ ምንድነሽ? እየጠየቅኩትን ጥያቄ ነው የመለስኩት እኮ። ምንድነው እየመለስሽ ነው ያለሽው ጥያቄሽን? እና ምንድነው የምትይው? ቆይ ለምን ነው አንቺ እንደዚህ ይሆንሻል? ስራዎትሽን ያዥ። አንቺ ስራዎትሽን ያዥ። ምንድነው የምትለው አንተ? አንቺ ስራዎትሽን ያዥ። እኔ ቤትሽ ውስጥ ነው ቤት ድረስ አስገብተሽ ነው አንቺ እንትን የምትይብኝ? ይኸውልሽ ሰማክ አንቺ እንደዚህ ተወርኛለሽ ነው ስራትሽን ይዘሽ አውሪኝ። እየሰማሁህ ነው፣ እያዳመጥኩት ነው። ማውራት ያለብሽ ነገር አውሪ። ቀስ ብለህ አውራ። ሲቀጥል እዚህ ቤት ውስጥ ገብተህ ለማውራት ራሱ ፍቃድ የፈቀድኩልህ እኮ ስልክ ስለደወለሽ ምናምን አይደለም። እና ይሄ መርማሪ ጋዜጠኛ ምናምን ለምን ፖሊስ ይዘህ አመጣ? እኔ እውነቱን ነው የምነግርህ። ታሪኩ አሁን ላይ አይ እኔ አሁን እየነገርኩሽ ያለሁት ስላሉት ጉዳዮች ግልጽ አድርገን ለማውራት ስለፈለኩኝ። ሴት ልጅ ነሽ። ከዚህ በለጠ ብዙ አይነት ነገሮችን አንቺ ጋር ገበገብ ውስጥ መግባት እንፈልግ ይችላል። ስርዓት ባለው መንገድ ስርዓት ባለው መንገድ እያወራሁሽ ነው። ስርዓት ባለው መንገድ ብቻ እየመለስኩልህ ነው። ስለዚህ እህትሽ የምትጠይቅሽ ነገር አለ፣ መልሽላት። ታሪኩን ስራ ያስቀጠርሽው አንቺ ነሽ አይደለ? እኔ ሳስቀጥረው አይተሽኛል፣ አብረሽኝ ሄደሻል። ሳስቀጥረው አይተሽኛል፣ አብረሽኝ ሄደሻል። ስራ እንዳገኘና አንቺ እንዳስቀጠርሽው እና ደውሎ ሲነግረኝ በያት አለኝ። በቃ በያት ሲለኝ እኔ ነኝ ያስቀጠርኩታል። ታዲያ ለምንድን ነው አላልኩም አለ እኮ። እኔ በይ እኮ ያለኝ እንጂ እኮ አይደለም ያስገቡት እኮ። ያኔ ግን እንደዛ አላልሽኝ። እንዳስቀጠርሽውና ጥሩ ስራ እንደሚያገኝ ቆይ እንደዛ አይነት ልስ ወሬ ምን ልታወሪ? ለምን አወራሽ? ለምንድን ነው? ምን ችግር አለ? ስለ ወንድሜ ተጠየቅኩት አይደል? ለምን ወንድምሽ ነው የምታውቂው ማለት? ዝም በይ ወደዛ። ምን ትመስላለሽ በእናታችሁ? ቆይ እስቲ አንቺ አሁን እዛው ትመለሻታለሽ። እሺ ቆይ እዛ ሄደሽ ለእንትን ልክሽን ስጋቢ ተቀመጫለሽ አርፈሽ። አሁን አንቺ እንደዚህ ይሆንሻለሽ። ሁሉ ነገር በቃ ተመቻቸልሻ። በቃ በልተሽ ጠጥተሽ ከጓደኞችሽ ጋር አብረሽ ትዞሪያለሽ። ምን ትያለሽ? ሁሉ ነገር ተሳካልሽ፣ የምትፈልጊው ነገር። ለዛ ነው እንደዚህ የምትይው። ወንድሜ የምትይው ከዚህ በፊት ቆይ ወንድሟ ጎዳና እንደወጣ በምትጠይቅሽ ሰዓት ምን አይነት ምላሽ ነበር ትመልሽ? ጎዳና ላይ አልወጣም።
ደውሎ ያናገረኛል። ጎዳና የሚባለው ደግሞ አይታለች ሄዳ። ግን አንቺ ስራ አስቀጥረሽዋል በተባለበት ጊዜያቶች ነው እንግዲህ ታሪኩ ጎዳና ወጣ የሚባሉ ነገሮች። እኔ ደግሞ ጎዳና እያለ የተያዙ ፎቶዎች አሉ። ቴክኖሎጂ አይደል ፍለሽ ምን ነበር እሺ ማስረጃ ፎቶ ነው። ይሄ ፎቶ እኔ እኮ አላምንህም እኮ ታውቃለህ። ፎቶሾፕ ነው ሊሆን ይችላል። አሁን ይሄ ምንድነው ኤአይ ምናምን ብላችሁ ያመጣችሁት ነገር ነው። ይኸውልሽ ከኔ ጋር ስታወሪ ልንገርህ፣ ይሄ ፎቶ እዚህ ጋር እያወራሁሽ ያለሁት እያወራሁ እኮ ነው። እኔን እንድታዳምጪኝ ነው ፈልግ። እኔ እዚህ ጋር እያወራሁሽ ያለሁት ነገር ማስረጃ ይዤና ከማስረጃው ጋር በየትኛውም መንገድ ንክክ ያላቸውን ሰዎች ማስረጃ ወጥቶባቸዋል። ገባሽ አይደለ? ወንጀለኞች ባትሆኑ ተጠርጣሪዎች ናቸው። ስለዚህ የማይሆኑ ጉዳዮች ከመፈጠራቸው በፊት ወደ አንቺ የማይሆኑ ነገሮች ከቅድም ጀምሮ የማይሆኑ አልክ። ምንድነው የማይሆኑ? እኔ በጉልበት እንድታወሪ የምትፈልጊ ከሆነ በጉልበት እንትን አትለኝም። አላስ አታስወራኝ። ህግ ባለበት ሀገር እኮ በጉልበት የሚባል ነገር የለም። ውድ ቤተሰቦቼ እንግዲህ ምን መደረግ እንዳለበት ካሜራ አስጠፋው እና ካሜራ ማንሽ ምናምን ይውጡልኝ። በቃ ውጣልኝ። አንተም ከቤት አልፈልግም። በቃ ውጣልኝ ከቤት። በቃ መጀመሪያ ፍቃድ ፍቃድ ጠይቃ ገብተካል። ግን ቅድሚያ ቀጠሮ ሳታሲዝ መምጣት በጣም ደብሮኛል። ሲቀጥል ደግሞ ቤት ውስጥ ነው እንድታወራ አልፈልግም። ቀጥለህ ውጣል ከነ ግብረ አበሮች ከዛ በር ላይ የሚቆሙት አሉ። ከነሱ ጋር አብረህ ውጣልኝ። እኛውም ከስራ ደክሞኝ ነው የመጡት። ስለዛ ኮንፈርት የነሳቸው ግን አንቺ እንደምታስቢው እኔ ገብረአበር ሳይሆኑ ሲቪል ፖሊሶችም አሉ። እንድታውቂው ነው። ሲቪል ናቸው ያለው ፈራው በእናትህ። እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው ያለው። ፈራው በእናትህ ነው እንደማው ውጣልኝ። ቀጥ በእናትህ ቤቴ ከቤት ውጣልኝ። እንኳን ሲቪል ለምን እንትን ወታደር ዛምታ አንቺ አሁን እዛው ተመልሰሽ ስትሄጂ እኮ ልክ ገብተሽ እኮ ለምንሽ እኮ ነው የምትመጪው። አንድ ነገር እንድታውቂው ግን ይሄ ካሜራ ከጠፋ የሚቆጭሽ አንቺ ነው። ስለ እውነት ነው የምልሽ። ምንም የሚቆጨኝ ነገር የለም። ይኸውልሽ ላስረዳሽ እየሞከርኩኝ ነው። በትዕግስትም ልለምንሽ ልመና እስከሚባል ደረጃ እየለመንኩሽም ነው ያለሁት። ገባሽ? ይሄን የምልሽ ከፍራቻማ አይደለም። አንቺን የማይሆን ነገሮችን እንትን ላለ ማለት ነው እየሞከርኩ ያለሁት። በቃ ባጭሩ እያስረዳሁሽ ያለሁት አይደለም የመጣኸው አንተ ፈልገህ እንጂ ነው ፈልጌ አይደለም የመጣው። ስለዛ ምን ታደርግልኛለህ መሰለህ? አሁን በሰላም ሌላ ጊዜ ከፈለጋችሁ ደውላችሁ አመቻችልኝ። ልክ ከተመቸኝ እንትናችሁን ከደስ ካላችሁ ይጠራችኋለሁ እንጂ አሁን ላይ ስለ ታሪኩ አንተ ስለ ታሪኩ ምንም አያገባም። ወንጀል ሰራ ወንጀል አልሰራም። እኔ ስለ ታሪኩ አውቃለሁ። አሁን ላይ ጠፍቷል የለም ነው የሚባለው። የለም እኔ የት እንዳለኝ የማናውቅ የሆነ ሰዓት ላይ ከከተማ ወጣለሁ እንዳትጨነቁ ምናምን ስላለ ችግር የለም። ቅድሚያ ላንቺ ነግሮሻል? ለኔ ነግሮኛል። ባለፈው ስልሽ ምንድን ነው ያልሽኝ? የራሱ ጉዳይ ነው ያልሽኝ እኮ የራሱ ጉዳይ ነው ያልሽኝ። አሁን ከዚህ ከስድስት ወር በፊት የሆነ ገንዘብ ስለላከላት ምናምን ነው ወንድሜ ልትል የቻለችው እንጂ ቼክ ሁላ ማታረጊ ልጅ ወንድሜ ትያለሽ እንደ አንቺ ቀንደኛ ነሽ በጣም። አሁን እንግዲህ ትርፎሪ እንደማውራት አያስፈልግም። እኔ እና አንቺ በኋላ እናወራለን። አንቺ ጋር ትልቅ ችግር ነው ያለው። ምንም አይነት ችግር የለም። ነገሮችን ግልጽ በሆነ መንገድ ለማውራት እየሞከርኩኝ ነው ያለሁት። የተረዳሽኝ ነው አይደለም? አላውቅም። ብትረጂኝ ግን ደስተኛ ነኝ። እንዳንቺ ስለሚጠቅምሽ ማለት ነው። ተረድቻለሁ። ይኸውልሽ እና ብናወራ እኔ በጣም ደስተኛ ነኝ። ለዚህም ነው እሷንም አትናገሪያት። እኔ የምጠይቅሽን ነገር ስርዓት ባለው መንገድ ነው። እሷን ብናገራት አይመለከትክም። ስለሷ እሷ እንደፈለኩ ባረጋት ማለት ነው። ዝም በይ አንቺ ስርዓትሽን ያዥ ቢሻልሽ በጥፊ እንዳላጋጭሽ ሂጂ ውጪ። እንደው ይዞረኝ እና እሱ ነው አንተ ቢቀጥል ወጣ ከቤቴ ተነስ ወጣ ከቤቴ ይሰማኸኝ ነው እንደምወጣ ስርዓት ሲንተሽ ቁጭ ስርዓት ይዤ ነው የማዋራህ ያለው። ስለዚህ ወጣ ከቤቴ ቁጭ ብለሽ አውሪ እኮ ተነሱ እንደው ቁጭ ብለሽ ምን ማለት ነው? ልቀቂኝ አንቺ ታስመጪኝ ከቤቴ ወጣ ከቤቴ ስርዓትህን ያዝ። እጅን ታነሳለህ ስርዓትህን ያዝ። ሊት ውጣ አሁንም
ቁጭ ብለሽ አውሪኝ። አልቀመጥም። አያገባህም። ስርዓት አልይዝም። ልቀቀኝ፣ አትንካኝ። አንቺ ነሽ የምታመጪኝ ብኝ ሄዱ ለግዞ ላይ ልትወጪ ይሱጭ እንደው ናውጣ ተነስ። አልወጣም ከቤት አልወጣም። ልቀቀኝ። የምትፈልገውን ቅጣት ስጣትና ከዛም በኋላ ስትረጋጋ ታስገባታላችሁ። ይኸውልሽ እንድታቂ የምፈልገው ነገር ቢኖር ቅድም ስገባ እንደነገርኩሽ ማናችሁም ላይ ምንም አይነት ነገር እንደማላደርስ ቃል ገብቼልሻለሁ ብለኸኝ ነበር ሳይሆን ያንን ለማድረግ በተቻለኝ አቅም እየሞከርኩ ነው። በህይወቴ እንደዚህ አይነት ትዕግስት አሳይቼም አላውቅም። እንደዚህ አይነት ትዕግስት የለኝም። እሷ ደግሞ እንደዚህ የሆነች ያለችበት ምክንያት ከጀርባ የሆነ ነገር ስላለ ቅድም ስለምናት የነበረውን ነገር አሁን በራሷ አንደበት እንደምትናገር ቃል ገባልሻለሁ። አሁን መታ ለራሷ እንደምትለፈልፍ አውቀዋለሁ። ምክንያቱም ካሜራ ፊት ለፊት ምንም አይነት ነገር ለሚዲያ የማይመጥኑ ነገሮችን ማሳየት ስለማልፈልግ ነው፣ እኛን ስለማይመጥኑ። ነገር ግን ይህን እስከፈለገችው ድረስ ማድረግ እንችላለን ማለት ውድ ቤተሰቦች እናንተም እንግዲህ ከዚህ በፊት እንደምታውቁት ነው። ብዙም እንደዚህ መላፋትም ሆነ ከነሱ ጋር እንትን ማለት አያስፈልግም። ነገር ግን ሁሉም ነገር የራሱ የሆነ ህግ አለው። እኔም ደግሞ በተቻለኝ አቅም የሰው ልጅ ማስጨነቅም ሆነ መንካት አልፈልግም። ወንጀለኛ ሲሆኑ ደግሞ የምታውቁት ነገር ነው። የገድ ዱላና የመሳሰሉትን ነገሮች ይፈልጋሉ። ተረጋጋቸውን አስገቡት። ይኸውልሽ ማንም ሰው እጁን አንቺ ላይ ሴት ላይ ትመታለች። እንደዚህ አይነት መተታናለ ምን ማለት ነው? ቆይ ህግ አለ፣ ህግ ነን ትላላችሁ። በቃ አሁን ተረጋጊና የምጠይቅሽን ነገር ብቻ መልሽ። እሺ የምንፈልገው እሱ ነው። አረ በጣም እንትና ጨካኝ ናት እሷ። ማንም ሰው አንቺ ላይ እንደዚህ አይነት ጉዳይ ውስጥ መግባት አይፈልግም። ማንም ሰው ስፔሻሊ እኔ ጋር ያሉት ሰዎች ሁሉ ከአንቺ ጋር ምንም አይነት ነገር ውስጥ መግባት የሚፈልግ ሰው የለም። ነገር ግን አንቺ በጣም ስርዓት የጎደለሽ እና የምታደርጊው ነገር የምታውቂ ሰው አይደለሽ። የሰው ማንነት ሳታውቂ ደግሞ ምንም አይነት ነገር ከማድረግ ራስሽን ቆጥቢ፣ ለወደፊቱ ለራስሽ። አሁን የምጠይቅሽን ነገር መልሽ። እናገራለሁ ብለሽ ነው የገባሽው አይደል? እሺ ምን እንደምትፈልገው አሁን የመጣው ምን ልፈልግ? ታሪኩ ይሰራ የነበረውን ስራ ምንድን ነው? ታሪኩ ጎዳና ወጥቷል የሚባሉት ወሬዎች ውስጥ ነገሮች ምንድን ናቸው? በቃ ታሪኩ የሆነ ሰዓት ላይ ስርዓቱ ነበረ እና እኔ ማውቃቸው ልጅ ነበረ እና አገናኘሁት ከነሱ ጋር ስነግረው ችግር የለም ምናምን አሉኝ። ደላሎች ናቸው። ችግር የለም አያሳስብሽ ምናምን። ከዚህ በፊት ምንም ስራ የሆነ ስራ እንትን ብዬ ከነሱ ጋር እነሱ ነበሩትን ያሉ። ከዛ ችግር የለም እኛ እንትን እንላለን አያሳስብሽ፣ በቃ አሁን ከነገ ጀምሮ ይጀምራል ስራ ምናምን ልጁን እስቲ ምናምን ብለው ስልክ ላይ ፎቶ አሳየዋቸው። ስልክ ላይ ፎቶ በቃ ይሄኛውን ፎቶ ነው ያሳየነው። ከዛ በቃ እሺ ሲል በቃ አሁንም ላይ አሪፍ ላይ ነኝ እኔ በቃ እንትን ሲላቸው ሲያያቸው ሲያናግሩት ምናምን እሺ አለ። ከዛ ስራ መስራት ጀመረ። እወጣለሁ ምናምን ነገር አለ ከዚህ ቤት ወጥቼ ራሴን እኖራለሁ ምናምን ሲል እሺ በቃ ከእሷ ጋር ነበረ አብዛኛውን ጊዜ የሚሆኑት የነበረው። ከዛ እሺ ሲል በቃ እንደዚህ ስትለኝ በቃ ተየዋ አግኝቷል የራሱን ኑሮ እንትን ይላል ይጠነክራል እንደውም በቃ ይሄድ ምናምን ስላት ነው ይሻላል በቃ እኔ አንቺ ጋር ልምጣ ምን እሰራለሁ እሱም ከሌለ ብቻዬን ምናምን ስትል በቃ እሺ ነይ በቃ ከእኔ ጋር ትሆኛለሽ አንቺ ምናምን ብለው የተከራዩበትን ቤት በቃ እንትን ካለ በኋላ እሱም ግማሽ ዕቃ ወሰደ። ከዛ የተረፈውን ይዛ መጣች ወደ እኔ እሷ። ከዛ በቃ ስልክ ይደውላል። ጎዳና ወጣ የሚባልም ወሬ ሰምታ ነበር እሷ። ሄዳም ስታየው በቃ ችግር የለም ምናምን ብሎ ብርም ሰጣት ምናምን ልኮላት ብር በቃ እንትን አይበልሽ ምናምን አላት። እሺ ብላ እሷ በቃ አብራው እንትን ማለት ጀመሩ። ከዛን በኋላ የሆነ ሰዓት ላይ ጠፋ። ይሄ የሆነች ሆስቴት እንትን ብሎ አሳበደ ምናምን የሚባል ወሬም ሰማሁኝ እኔ። ሆስቴት አሳብዶ ምናምን ብር ይዞ ጠፍቷል አሁን የለም ምናምን ሲል ስልክ ስሞክርለት አይደለም እንደዛ የሚባል ወሬ የለም
እኔ አሁን ያለሁት ምንድነው የሆነ ወደ ምንድን ልበል ረስሙም ጠፋኝ ወደዛ ሀገር ነው ያለሁት ቃል ቀበል እየሄድኩ ነው እሱ ወሬ እንትን ነው ዝም ብሎ ወሬ ነው ምናምን ሲለኝ ነው ታሬ ተው ግን እረፍ ምናምን ስለው እንደዚህ አይነት ነገር ከሆነ ይቅርብህ እኔንም እንትን አትበል ዋስትና እኔን ነው የወሰዱት ይሄ ነገር ቢፈጠር እኔ ነኝ እንትን የምባልበት አሁን እያልሽ ያለሽው ስራ ያስቀጠርሽው ቦታ ላይ ነው ሆስተሷን አውቋት እኮ አይ እንዴት ሰማሽ ታዲያ እንጂ እንትን ነው የሆነች ቆንጂዬ የሆነች ሆስቴት ናት ደስ የምትል ናት ምናምን ጓደኛ አግኝቻለሁ ምናምን ብሎ ያወራል ለእኔም ያወራኛል ችግር የለበትም እንደዚህ አይነት ምናምን ነገር ለምን እኔ እንትን እለዋለሁ የሆነ ነገር ከጀመርክ ተናገር የሆነ ነገር ቢፈጠር የሆነ ቦታ እንትን ብትል እኔ ደርስልሃለሁ ስለዛ መናገር አለብህ ምንም እንትን አትበል ሼም ምናምን አትፈረኝ እኔ ችግር የለም ለምን ይሄ እንትንክ ነው ስለው በቃ ልጅቷንም ተገናኝተን እንደዚህ በቃ አንተ ስትል በጓደኛዬ ናት ምናምን አለ እሺ በቃ አሪፍ ልጅ ነው ምናምን ታወራኛለሽ በስልክ እኔ በአካል ነው የማላውቃት ሰላም ትለኛለሽ ምናምን ከዛ ከሆነ ሰዓት ጀምሮ በቃ ሙሉ ሀብቷን ይዟት ሄደ ሀብቷን እንዳለ ይዞ ሄደ የሚባል ወሬ ሰማሁ እና እንትና ሱቅ ምናምን አላት ልጅቷ በጣም እንትን የስራ ሰው ናት ምናምን እሱን እንዳለ ቀማት የሚባል ወሬ ሰማሁ ምናምን ስለዚህ ሀብት ንብረቶችን በሙሉ ሲንቀሳቀስ እንደነበረ የምታውቂያቸው ጉዳዮች ነበሩ ማለት ነው አይደል? በቃ እንደሱ ይባላል ወሬ የሚወራ ነበረ። ከዛ እኔ ግን አላመንኩበትም። ቆይ ስለዚህ ያስቀጠረው ሰው ማለት እሱን አላውቅም። እና አንቺ ልጅ ያስቀጠርሽው እኮ እኔ ነኝ ያስቀጠርኩት እኮ እሱን አንቺ ያገናኘሽው ሰው ማን ነው? እኔ አላውቅም። ልጅ እኔ እንትኖች ናቸው ዳላላሽ ናቸው ብዬ ካለው ይኸውልሽ አሁን ጀናግሬያቸዋለሁ እኮ ሄጄ እኔ ስራ ምናምን አለ ሲል ነገር እንዲፈጠር አትገባም። ግልጽ ነው አይደለ? ድጋሚ ወጥተሽ የማይሆን ነገር በድጋሚ እኔን የምታገኝበት ሁኔታዎች አይኖርም። ያ እንዳይፈጠር በቃ አሻቃቸዋለሁ። እነማን ናቸው? ስልኩን ካለልሽ ለሌላ መስሉ ትሰጥኛለሽ። እነማን ናቸው ያሉበት እንድታሳውቂ? ቦታውን አላውቅም። በቃ በስልክ ነው እንትን ማዋራቸው። ሴትዮ ማይሆን ነገር ውስጥ በቃ ወይ ለምን አትወጪም? ከነሽ ውጪና ከነሱ ጋር ማውራት እንዳለብሽ መናገር የምትፈልጊውን በምትናገሪበት ሰዓት ትገቢያለሽ። መናገር ስትይ መተሽ ታውሪኛለሽ። በቃ ይሄ ቦታውን እኮ ስልኩን ልስጥ። ቦታቸው እንትን አይደለም። የት ነው ያገኘሻቸው? በቃ ነው ያገኘኋቸው ግሮሰሪ ላይ ነው ስጠይቃቸው እንደዚህ ምናምን ነበረ ብራዘር ምናምን ስላቸው ችግር የለም አያሳስብሻቸው። ስለዚህ እዚህ ሰፈር ውስጥ ነው? አዎ እዚህ ሰፈር አካባቢ ናቸው። ውድ ቤተሰቦች እንግዲህ መደወል ካለበት ለልጁ ደውለን እንግዲህ መደረግ ያለበትን ነገር በሙሉ የምናደርግ ይሆናል። ብቻ እስቲ እግዚአብሔር ይመስገን የተለያዩ ማስረጃዎችን እያገኘን እንዳለን ተስፋ አድርጋለሁ። ከወዲሁ እንግዲህ ልጁ ያለበትን ቦታ ሊሄድ ስለሚችል ወይ እዚህ ቤትም ሆነን የምንቀጥልበት ሁኔታዎች ሊኖር ስለሚችል ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።